ሰበር ዜና ኢራን ከባድ የተባለ እርምጃ በአሜሪካ ላይ ወሰደች። በርካታ አሜሪካውያንና የጦር መሳሪያዎች ላይ ከባድ ጉዳት አድርሳለች። በቅድሚያ በዝርዝር የሚሰሙት ሰበር መረጃ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጣም ተጨንቀዋል። ትላንት ምሽት በኢራን ጉዳይ ላይ በሲቹዌሽን ሩም ከከፍተኛ ባለስልጣኖች ጋር ስብሰባ ቢቀመጡም ምንም ውሳኔ መወሰን አልቻሉም። ኢራን በበኩሏ ፍላጎቶቼ ተቀባይነት ያገኘው በንግግር ሳይሆን በሚሳኤሎቼ ነው ስትል አሳውቃ ድርድሩ ካልተሳካ ከባባድ እርምጃዎች ለመውሰድ አሁንም ዝግጁ ነኝ ስትል በይፋ አሳውቃለች። አሜሪካም በበኩሏ እኔም ድርድሩ ካልተሳካ ከባድ እርምጃ ኢራን ላይ በድጋሚ ለመጀመር ዝግጁ ነኝ ስትል አሳውቃለች። ሁለቱም ሀገራት ከድርድሩ ጎን ለጎን እየዛቱ ነው። ሁሉንም በዝርዝር ትሰሙታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ፍጻሜ አብራችሁን ቆዩ። በቅድሚያ ከኢራን በተተኮሰ የሚሳኤል ጥቃት ኩዌት ውስጥ ባለ የአየር ጦር ሰፈር በርካታ አሜሪካውያን እንደተጎዱ ብሉምበርግ ዘገበ። ይህ ጥቃት የአሜሪካ ኢራን ጦርነትን ለማቆም የሚደረጉ ጥረቶችን ይበልጥ ሊያወሳስብ ይችላል የተባለ አዲስ ጥቃት ነው። የኢራን ባላስቲክ ሚሳኤል ስብርባሪ በአሊ አልሳሌም የአየር ጦር ሰፈር ላይ የወደቀ ሲሆን በርካታ አሜሪካውያንን ቀላል ጉዳት እንዲደርስ ባቸው አድርጓል። ጥቃቱ ሁለት ኤምኪው-9 ራፐር የተባሉ ድሮኖችን ደግሞ ከባድ ጉዳት እንዳጋጠማቸው ብሉምበርግ ዘግቧል። የጉዳቱ መጠንና የተጎዱት ሰዎች ቁጥር ይህ ዘገባ እስከወጣበት ቅጽበት ድረስ አልታወቀም። ብሉምበርግ እንደገለጸው ጥቃቱ ባለፉት 24 ሰዓታት ውስጥ የተፈጸመ ነው። የአሜሪካ ማዕከላዊ እዝ ቅዳሜ ማለዳ በኢሜል አስተያየት እንዲሰጥ ለቀረቡለት ጥያቄዎች መልስ አልሰጠም። አሊ አልሳሌም የአየር ጦር ሰፈር ከኩዌት ከተማ ሰሜን ምዕራብ አቅጣጫ 64 ኪሎ ሜትር ገደማ ያህል ርቀት ላይ የሚገኝ ነው። የጦር ሰፈሩ በፓርሺያ ገልፍ ውስጥ የአሜሪካ ዋና የአየር እንቅስቃሴ ጣቢያ ሲሆን የአሜሪካና የአጋር ኃይሎችን ጦር ያስተናግዳል። በዚህ ሳምንት የአሜሪካ ጦር የመከላከያ ጥቃት ሲል የጠራውን ሁለት ዙር ጥቃት በኢራን ላይ ፈጽመዋል። ጥቃቱ ባለፈው ሚያዝያ የተደረሰውን የተኩስ አቁም ስምምነት ለማራዘም የሚካሄዱ ውይይቶችን ሊያበላሽ ይችላል ተብሏል። ሁለቱ ወገኖች ሰፊ የሰላም ውይይቶች ለማድረግ ፍላጎት ቢያሳዩም የሆርሙዝ ወሽመጥ የቁጥጥር ጉዳይን ጨምሮ በተለያዩ መሰረታዊ ጉዳዮች ላይ ግን ልዩነት አላቸው። ኢራን በሰርጡ የሚንቀሳቀሱ የንግድ መርከቦችን በተደጋጋሚ በማጥቃት የዓለም 1/5 የነዳጅ መተላለፊያን እስከ ዛሬዋ ቀን ድረስ ዘግታለች። በተያያዘ ዜና አሜሪካና ኢራን ለሳምንታት ሲያካሄዱት የነበረው ድርድር ወደ ስምምነት መቃረቡ እየተነገረ ባለበት በአሁኑ ሰዓት ኢራን ፍላጎቶቿ ተቀባይነት ያገኘው በንግግር ሳይሆን በሚሳኤሎቿ ነው ሲሉ ከፍተኛ ባለስልጣኗ ተናገሩ። በኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የሀገሪቱ ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት መሐመድ ባገር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ወታደራዊ አቅም ተጽዕኖ ፈጥረዋል ብለዋል። ጋሊባፍ ከአሜሪካ ጋር እየተካሄደ ስላለው ድርድር 3 ነጥቦችን አስቀምጠዋል። የመጀመሪያው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳኤሎቻችን ነው። በድርድሮቹ ላይ ያደረግነው ይህንን ማስረዳት ነው ብለዋል። ሁለተኛ ነጥባቸው ደግሞ በድርድሩ ላይ በሁለቱ ወገኖች መካከል ስላለው አለመተማመን በማንሳት ዋስትናና ቃላትን አናምንም፣ ብቸኛው መመዘኛ ተግባር ነው። ሌላኛው ወገን የሚጠበቅበትን ሲያደርግ ምንም አይነት እርምጃ አይወሰድም ሲሉ
ቀዳሚው እርምጃ ከአሜሪካ በኩል መሆን እንዳለበት አመላክተዋል። የኢራኑ ከፍተኛ ባለስልጣን በቁጥር 3 ላይ ያስቀመጡት ሀሳብ የየትኛውም ስምምነት አሸናፊ በቀጣይ ለሚመጣው ጦርነት በተሻለ ሁኔታ እየተዘጋጀ ነው የሚል ሲሆን ከስምምነቱ በኋላ ኢራን ለየትኛውም አይነት ጥቃት ዝግጁ መሆኗን ገልጸዋል። የካቲት ወር መጨረሻ ላይ ተጀምሮ 4 ወራትን ባስቆጠረው ጦርነት አሜሪካና እስራኤል በኢራን ላይ ከባድ ጉዳት ቢያደርሱም ኢራንም በበኩሏ በእስራኤልና በዙሪያዋ ባሉ የአሜሪካንን ጦር ባስጠለሉ የባህረ ሰላጤው ሀገራት ላይ ቀላል የማይባል ጉዳትን አድርሳለች። በሌላ በኩል የአሜሪካ መከላከያ ሚኒስቴር ከኢራን ጋር ስምምነት ላይ መድረስ ካልተቻለ አሜሪካ ጥቃቶችን እንደገና ለመጀመር ዝግጁ ነች አሉ። የዋሽንግተንና ቴሄራን ተደራዳሪዎች ያሏቸውን ዋና ዋና ልዩነቶች ለማጥበብ እየሰሩ መሆኑ ተገልጿል። በሲንጋፖር የሚገኙት የአሜሪካ መከላከያ ሚኒስቴር ፔት ሄግሴት አስፈላጊ ከሆነ ጥቃቶችን እንደገና የመጀመር አቅም አለን፣ ከበቂ በላይ አቅም አለን ሲሉ ተደምጠዋል። አክለውም የእኛ መሳሪያ ክምችት በዚያም ሆነ በዓለም ዙሪያ ለጥቃቶቹ በጣም የተደራጀ ነው፣ ስለዚህ በጣም ጥሩ ይዞታ ላይ ነን ብለዋል። ፒት ሄግሴት በኢሲያ የመከላከያ ሚኒስቴሮች አዛዦችና ዲፕሎማቶች በተገኙበት የሻንጋሪላ ጉባኤ ላይ ንግግር ሲያደርጉ አሜሪካ ከኢራን ጋር ግጭት ውስጥ ብትገባም ለኢሲያ ፓሲፊክ ቀጠና ጀርባዋን እንዳልሰጠች ተናግረዋል። በአንድ ጊዜ ሁለት ነገሮችን ማድረግ እንችላለን። የመከላከያ ኢንዱስትሪዎቻችን በከፍተኛ ሁኔታ እያስታጠቅን ስለሆነ ሁሉም የዘመቻ እቅዶቻችን በዓለም ዙሪያ በአግባቡ እንደሚሳለጡ ለማረጋገጥ በቅርቡ በ2 እጥፍ 3 እና 4 እጥፍ መሳሪያዎችን እናመርታለን ብለዋል። የፔንታጎን ኃላፊው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ታጋሽ እንደሆኑና ኢራን የኒኩለር ጦር መሳሪያ እንዳታገኝ የሚያረጋግጥ ትልቅ ስምምነት ማድረግ እንደሚፈልጉ ተናግረዋል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አርብ ዕለት ከረዳቶቻቸው ጋር ከኢራን ጋር የተኩስ አቁም ለማራዘም ስለተደረሰው ስምምነት ተገናኝቶ ቢወያዩም ቀጣዩ እርምጃ ምን መሆን እንዳለበት ግልጽ ሳይሆን ስብሰባው መጠናቀቁ ተገለጸ። ፕሬዝደንቱ ኢራን የኒኩለር ጦር መሳሪያ ወይም ቦምብ እንደማይኖራት፣ የሆርሙዝ ወሽመጥ ዳግም ሲከፈት ያልተገደበ የመርከቦች ፍሰት በሁሉም አቅጣጫ እንዲኖር መፍቀድና ማንኛውም በውሃ ውስጥ የተቀመጠ ፈንጂ መወገድ እንዳለበት መስማማት ይኖርባታል ብለዋል። ስብሰባው የተካሄደው በዋይት ሃውስ ውስጥ በሚገኘውና ትልልቅ ቀውሶች ሲያጋጥሙ በሚሰበሰቡበት ሲቹዌሽን ሩም ውስጥ እንደነበረ ተገልጿል። ኢራን አስቀድማ የኒኩለር ፕሮግራሟ ሙሉ በሙሉ ለሰላማዊ አገልግሎት እንደሚውል ተናግራለች። ሐሙስ ዕለት ሁለቱ ሀገራት በመግባቢያ ሰነዱ ማዕቀፍ ዙሪያ መስማማታቸው ተገልጾ የትራምፕና የኢራን አመራር ይሁንታ እየተጠበቀ መሆኑን የአሜሪካ ባለስልጣናት ተናግረው ነበር። ስምምነቱ የተኩስ አቁሙን በ60 ቀናት የሚያራዝምና በኢራን የኒኩለር ፕሮግራም ዙሪያ ወደፊት ለመነጋገር የሚል እንደነበረ ተገልጿል። የዋይት ሃውስ ባለስልጣናት በአሜሪካ ለቢቢሲ አጋር ሲቢኤስ ኒውስ ፕሬዝደንት ዶናልድ ጄ ትራምፕ ለአሜሪካ ጥሩ የሆነና ቀይ መስመሩን የማያልፍ ስምምነት ይፈጽማሉ፣ ኢራን የኒኩለር ጦር መሳሪያ በጭራሽ ሊኖራት አይችልም ሲሉ ተናግረዋል። በሚያዝያ ወር መጀመሪያ ላይ የተኩስ አቁሙ በሁለቱ ሀገራት መካከል ተግባራዊ ከሆነ ጀምሮ ፕሬዝደንት ዶናልድ ጄ ትራምፕ በተደጋጋሚ ከኢራን ጋር ከስምምነት ለመድረስ መቃረባቸውን የተናገሩ ቢሆንም እስካሁን ድረስ ግን ተጨባጭ ውጤት አልታየም። አርብ ዕለት ፕሬዝደንት ዶናልድ ጄ ትራምፕ በማህበራዊ ሚዲያ ገጻቸው ላይ በሆርሙዝ ወሽመጥ ላይ የተጣሉትን እገዳ ለማንሳትና በወሽመጡ ውስጥ መንቀሳቀሻ አጥተው የቆሙ መርከቦች ወደ ቤታቸው ማምራት እንደሚጀምሩ ለማድረግ ዝግጁ መሆናቸውን ተናግረው ነበር። አክለውም አሜሪካ የኢራንን የተብላላ ዩራኒየም እንድታስወግድና እንድታወድም እንድትፈቅድ ጠይቀዋል። እምብዛም አስፈላጊ ያልሆኑ ሌሎች ጉዳዮች ላይ ተስማምተናል በማለት ቀጣዩ እርምጃ እስኪታወቅ ድረስ ምንም ስምምነት አይኖርም ሲሉ አክለዋል። በኋላ ላይ ዋይት ሃውስ ለቢቢሲ በሲቹዌሽን ሩም ሲካሄድ የነበረው ስብሰባ መጠናቀቁን አረጋግጠዋል። ባለስልጣናቱ በስብሰባው ላይ ስለተነሱት ጉዳዮች ተጨማሪ ማብራሪያ ከመስጠት ተቆጥበዋል።
የኢራን ፋርስ የዜና ወኪል የትራምፕ አስተያየት የሐሰትና እውነት ቅይጥ ነው ሲሉ አስተያየት ሰጥተዋል። የዜና ወኪሉ በመግባቢያ ስምምነቱ ላይ የኒውክለር መሳሪያዎችን ስለማውደም የቀረበ ምንም ነገር የለም ብለዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ለሀገር ውስጥ ቴሌቪዥን ጦርነቱን በማስቆም ላይ ያተኮረ ውይይት ተደርጓል፣ በኒውክለር ጉዳይ ምንም ድርድር የለም ሲሉ ተናግረዋል።